በአብዛኞቻችን ቤት በየሳምንቱ የጤፍ እንጀራ ይጋገራል። ሊጥ ተቦክቶ አብሲት ተጥሎ ምጣድ ታስሶ ሊጡ ምጣድ ላይ ይሰፋል። ይህን ጊዜ መዓዛው የሚስብ አይነግቡ እንጀራ በሰፌድ ይወጣል። ይህ ለዘመናት ስንሰራውና ስንጠቀመው የቆየ ነው የእንጀራ ባህላዊ አሰራር ነው። ይህ ከባህልና ከልማዳዊ አሰራር በላይ ቢሆንስ ሳይንስስ ስለዚህ ምን ይላል? ዘመናዊ ሳይንስ አሁን እያረጋገጠ ያለው ጤፍ በዓለም ላይ ካሉ አልሚ ምግቦች ሁሉ እጅግ አስደናቂው እህል ሊሆን እንደሚችል። ጤፍ ለእይታ ደቃቅ ቢሆንም በውስጡ ብረት፣ አሰር፣ ፕሮቲን፣ ካልሲየም፣ ማግኒዚየምና ቀስ ብሎ የሚፈጩ ውስብስብ ካርቦሃይድሬቶችን ይዟል። ጤፍ እነዚህ ንጥረ ነገሮች በመያዙ ብቻ ሳይሆን ከሌሎች አዝርት ሁሉ የላቀ የሚያደርጉት በርካታ አስደናቂ ጠቀሜታዎች አሉት። እነኝም መሃል ሶስቱን እናንሳ። በመጀመሪያ ንጹህ ጤፍ የደም ስኳር ላይ ብዙም ጫና አያሳድርም። የደም ስኳርም በፍጥነት እንደሚያንረው ነጭ ዳቦ አይደለም። በተቃራኒው 100% ንጹህ የጤፍ እንጀራ የግላይሴሚክ ኢንዴክስ መጠኑ በጣም ዝቅተኛ ማለትም 36 ብቻ ነው። ይህ ማለት በውስጡ ያሉት በቀላሉ የማይሰባበሩ ስታርች የተሰኙ ካርቦሃይድሬቶች ስኳር ወደ ደም ውስጥ የሚገባበትን ፍጥነት በከፍተኛ ደረጃ ይቀንሳሉ። ይህም አስተማማኝ ጉልበት እንዲኖረንና ቶሎ እንዳንራብ ይረዳል። ሳይንቲስቶች ስለ ጤፍ ይበልጥ ፍላጎት እያሳዩ የመጡበት አንዱ ምክንያትም ለዚህ ነው። ጤፍ የስኳር በሽታን ለመከላከል ለልብ ጤናና ለምግብ መፈጨት ስርዓት ጠቀሜታ አለው ብለው ያስባሉ። ነገር ግን እዚህ ጋር አንድ ትልቅ አሳሳቢ ጉዳይ አለ። ንጹህ ጤፍ ውድ በመሆኑ ምክንያት አንዳንድ ነጋዴዎች የጤፉን ዱቄት ከበቆሎ ዱቄት፣ ከስንዴ ዱቄት እንዲሁም ሌሎች እህሎች ጋር ይደባልቃሉ። እህልነት ይዘት ከሌላቸው ንጥረ ነገሮችም ጋር የሚደባልቁ አይጠፉም። በኢትዮጵያ ምግቦች ላይ የተደረጉ ጥናቶች እንደሚያሳዩት ለምሳሌ በጤፍ ላይ የበቆሎ ዱቄት መቀላቀል የግላይሴሚክ ኢንዴክስ መጠኑን ከ36 ወደ 97 ከፍ ያደርገዋል። ይህንን የተደበቀ ቅይጥ ሳያውቅ ለሚመገብ ተጠቃሚ ደግሞ ምግቡ የደም ስኳሩን በከፍተኛ ፍጥነት እንዲጨምር ያደርገዋል። ይህም ለስኳር ታማሚዎች እጅግ ተስማሚ የነበረውን ምግብ ለከባድ ኢንሱሊን መቋቋምና ለስኳር በሽታ መባባስ ቀጥተኛ መንስኤ ያደርገዋል። በሁለተኛ ደረጃ ስለ ማዕድናት እናውራ። ጥሬ እህሎች በተፈጥሯቸው ፋይቲክ አሲድ የተባሉ ውህዶችን ይይዛሉ። እነዚህ ውህዶች እንደ ብረት፣ ዚንክና ካልሲየም ያሉ ጠቃሚ ማዕድናትን አፍነው በመያዝ ሰውነታችን ሙሉ በሙሉ እንዳይወስዳቸው ያግዱታል። እዚህ ጋር ነው እንግዲህ ባህላዊ የኬሚስትሪ ብልሃታችን ፍጹም መፍትሄ ሆኖ የሚገኘው። በተለምዶ የተቦካው ሊጥ ኩፍ እስኪል ድረስ ከ3 እስከ 5 ቀናት በእርሾ ይብላላል። ይህ ድርጊት ተራ የዘልማድ ድርጊት ቢመስልም ከጀርባው ግን ትልቅ ኬሚካላዊ ተአምር ይዟል። እርሾም ማዕድናቱን አፍኖ የያዘውን ፋይቲክ አሲድ ሙሉ በሙሉ ይሰባብሯል። ይህም በጤፍ ውስጥ የታፈነውን ከፍተኛ የብረትና የካልሲየም ክምችት ነፃ በማውጣት ሰውነታችን በአግባቡ እንዲጠቀሙ ያደርጋል። በዚህም ምክንያት ጤፍ ከደም ማነስ፣ ከአጥንት መሳሳት የመከላከል ትልቅ አቅም አለ። በሶስተኛ ደረጃ የጤፍ ሊጥ በሚቦካበት ጊዜ ጠቃሚ ኦርጋኒክ አሲዶች፣ ፕሮባዮቲክሶች ወይም ላይን የማይታዩ ረቂቅ ተዋሲያን እንዲሁም ለምግብ መፈጨት የሚረዱ ውህዶች በሰፊው ይሰራሉ። ይህም በትክክል የቦካ እንጀራ ለመፈጨት ቀላል፣ ሆድን የማይነፋ፣ ጋዝ የማይፈጠር እንዲሁም ተስማሚ እንዲሆን ያደርጋል። በሕክምናው ንጹህ የጤፍ እንጀራ ድንቅ የሆነ የላቀ ምግብ ነው። ነገር ግን ጤናውን መጠበቅ አለበት። ሁል ጊዜ የዱቄቶ ምንጭ 100% ንጹህ ጤፍ መሆኑን ያረጋግጡ። ሊጡ የመቦካቱን ሂደት ሳይጨርስ ፈጥኖ አይጋግሩ። እንጀራ ሁል ጊዜ ሲበሉ በቪታሚን ሲ የበለጸጉ አትክልቶች ጋር ደባልቀው ይብሉ። በብልሃት ይመገቡ። የእርስዎንም የቤተሰቡንም ጤና ይጠብቁ። ይህ ትምህርታዊ መረጃ ተጠናክሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህን ትምህርታዊ መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።